እንደምነሽ ብዬ ገና አስታውሳለሁ። ኧረ የእንቅልፍ ያለ ጭንቀቱ ሊገለኝ ነው። ኧረ የእንቅልፍ ያለ ጭንቀቱ ሊገለኝ ነው። እግዚአብሔር አንዴ በላኝ ባል። እቺ ልጅ ማነች? ብዙ ጊዜ ትከታተለኛለች። ተከታትልሽ መጨረሻሽ ምንድን ነው? በቃ ምን ልሆንልሽ ነው? የኔ ቆንጆ ጅቡ ወዬ ማሬ፣ ዛሬ ሞጣ ቀጠቀጠን እኮ እናንት ቆማጣ ትግሬዎች። ማሬ ምን አጥፍተን ነው ግን? እኔ ሰውዬ ግን ጤነኛ ነው? አማራዎች ለምንድን ነው የማታስሩት ይሄን ሰውዬ? ኧረ ጆከር ለቃችሁ ፍቱበት፣ ላክለት ግደለኛ። ከሰው ጋር እኮ ያወራ ሞታ እኮ ብቻውን ማውራት ነው የሚወድ። ነገሮቹ ደግሞ ይምታቱብኛል። ፋኖ የሚባል የለም፣ የቲፒኤልኤፍ ፋኖ ነው ያለው። ትንሽ ቆይና ቲፒኤልኤፍ እግሯን ቆራርጦ አማራ ሸኝቷታል። የተምታታበት ሰው አማራን ኤችአይቪ እየወጋችሁት እያመከናችሁት እንዳይወልድ እያረጋችሁት ለ27 ዓለም ተመልከት። እንግዲህ ለ27 ዓመት አማራ እንዳይወልድ ተደርጎ መርፌ እየተወጋ ወያኔ ገላው ጨፍጭፋው 70 ሚሊዮን አማራ ቤተ መንግስት መግባት አቅቶ ነው ይላል። ደግሞ ለ27 ዓመት ሲጨፈጨፍ የነበረ አማራ አሁን በአብይ አህመድ ሲጨፈጨፍ አማራ 72 ሚሊዮን አማራ 4 ኪሎ መግባት አቅቶ ነው። 5 ሚሊዮን ትግሬ ከደብረ ብርሃን ተመልሶ እዚህ ሰውዬ ውዝግብግብነት ይጠፋኛል። ሚዲያ ነውን እነዚህ ቅማላም ትግሬዎች አጥፈንታናቸዋል፣ አቅም የላቸውም፣ ጨርሰናቸዋል ይልና ትንሽ ቆየት ብሎ መሪ ወዲያጅ እኮ መቀሌ እየሄደ እኮ ነው የሚታገቡ ይላል። ደግሞ አንድ ኮማንደር የሚባል እብድ ትግራዋይ እሱን ለማናደድ ይገባና ቤቱ አንድ ትግራዋይ ሚስቱ አማራ ስለሆነች ገደላት፣ ልጆቹን ገደለ ይለዋል። አውቆም ብሎ ኩልያት። አያችሁ ትግሬ ማለት እንዲህ ናቸው። እኔ ትግሬ ሁኖ አማራ ካገባ ቂጧን እየቆረጥኩኝ በዋዚ እያጠቀስኩኝ ወይኔ ትግራዋይ ያገኘው መከራ። በዚህ ሰውዬ ትግራዋይ ተፈተነ። በቃ ኧረ አማራዎች ያዙት ሃሽታግ ያዥ ይሄን አማራሽ። አንቺ ደግሞ ከዚህ ቤት እንትን ብለሻል፣ ማዕቀብ ወርዶብሻል። እናቴን በጣም በቃ የሆነ ነገር አየሁብሽ እና ለ3 ወር ከዚህ ቤት ታግደሻል። እኔም ቤትሽ አልገባም። ኮሚቴው ዛሬ ምክክር አለበት። ይህ ሰመዱ የሚባል ደነዝ ፍቅር ይዞታል መሰለኝ። አንቺ ቤት እየተመላለሰ ነው። ሰሞኑን እናጸድቅለታለን። እና ወደ ዋናው ሀሳባችን ስንገባ አንደኛ ነገር አማራን የምታነቃው አማራን እየሰደብክ አይደለም። አንተ ይገባኛል፣ የምትፈልገው ነገር አለ። ሞጣ ሚዲያ ሰው እንዲያከብር ለአማራ ተጋይ እንዲያደርግ የአማራ መሪ የአማራ ተናጋሪ በቃ አማራ ላይ ምንም ከአንተ ውጭ እውቀት ያለው ሰው እንደሌለ ነው የምታስብ። ይሄ ደግሞ አማራን የሚጎዳ ነው። የገዛ አማራን እየሰደብክ የማታከብሩ እንዲ ከአንተ በላይ አማራን የተሰደበል እንዲ። እኔ በአንተ ቦታ ሁኜ አማራን በዛ ሰዓት እናቴ መግቢያ መጥፊያ ልም ነው የምልህ። እንዴት 24 ሰዓት አፈንዲዴህ እንዲህ ከእምነት ጀምረ። ይህ እኮ አማራ ማንቃት አይደለም እኮ እንዴ! ራስህን እኮ ነው የምትሰድበው።
ደደብ አማራ ስትል አንዱ ደደብ አንተ ነህ ማለት ነው። እንዲህ ሰውዬ ፖለቲካው ተቀላቅሎበታል። ሁለቱ ትግሬዎች ተዛዝለው እየመጡ ነው። ፋኖ የሚባል የለም። ሽማን ያለው የሚመክረው አጣኝ ሰውዬ ሀይ የሚለው ሰው አጣ። ድብልቅልቅልቅ ያለ ነገር እኮ ነው የሚያወራ። እኔስ ቤት ገብቼ ጆሮ አሁን እንዴት የሆነ ትግራዋይ ሲሳሳት አይቼ የእኔ ፎንቃ መጣሽ። አንዱ ትግራዋይ እዛ ቤት ገብቶ ሞጣል ሊያናድ አንድ ትግሬ አሜሪካ ነው ልጁ አረደው ከአማራ ወልዶ ይለዋል። ሞጣ ደግሞ ተመልከቱ አማራዎች አማራ ያገኘው ፈተና። አረ ሞጣ በቃል፣ አረ በቃል እንደው ላላ በለ ጆሮአችን እንደነቆረ ሞጣ። እንዲህ ሰው በሰዓታት ውስጥ ነገሮች ይምታቱበታል። ምን እንደሚያስብ ራሱ አንዳንዴ ግራ ይገባኛል። ይሄ ሰው ምን ሆኖ ነው? ትግሬዎች ሊያጠፉን እየመጡ ነው። እንደገና ወደ ስልጣን እየመጡ እና ትንሽ ቆይቶ ትግሬንማ አፈራ በላናት። ትግሬንማ ቆማጣ በቆማጣ አድርገን በአንድ እግሩ እንዲህ ምንድን ነው የምታስበው ሞጣ? ኧረ ተው፣ ይሄ ትግሬ የረፍበት ተው። አሁን እኛ ሌላ ሙድ ላይ ነን። እኛ ምን ሆነ ነው ሞጣ? እዚህ አይነት ሙድ ላይ ነኝ። አርሚ 7 ላይ ነን። ይሄ አርሚ 7 የሚባለው ገና አርሚ 40 አርሚ ከዋሂድ ነው የሚጀመረው። አርሚ ዋሂድ አርሚ 2 3 4 ኮማንዶ ድረስ ትቀልዳለህ። አብይ አስተማረን እኮ በደንብ አድርጎ። አሁን ማለት ዝግጅት ላይ ነን። ጸበባ የለ ከበባ የለ። ኣብ ኤርትራ መፍትሕ አለ። ናይ ሕብረት ትግራዋይ ያዋጻለ አንተ ወሬና አውራቁጭ የኢትዮጵያ ወታደር እንደዚህ አይሰለጥም። ሕጂ ተዳልዋ ኮፍ ያትብል እንዲህ ሞጣ ዛሬ የቀጠቀጥከ አንተ ይገባኛል። ሰሜናዊ የሚባል የለም። አብይ አሕመድ ያጭድሃል። ሰሜናዊ ከሌለ እንኳን አይደለም አማራውን በቅርቡ ታጥቆ ያውም እኔ እናቴን እንደ አማራ ጀግና አላየሁ። እናቴ ትሙት በዚህ ማለት ዝም አስቡ። አሁን አማራ ያለበትን መታጠቅ የጀመረውን መቼ ነው መቋቋም የጀመረው ምናምን አለ፣ የሆነ ፖለቲካም አለው እና ኤርትራ እንደ ሀገር አብይ አሕመድን ትፈረዋለች። ጽምዶ ያደረገችው እኮ ፈርታ እኮ እንደ ውሻ እኮ ነው። በቃ ያንንም መንከስ ይህንንም መንከስ ያንንም መዘባረቅ እዚህ ጋር ምን ራስን እየሰደብክ እኮ ፖለቲካ አይሰራም እኮ ራስን እየሰደብክ። እሺ ማን ይምራው? ዘመነ ካሴ ማለት ሌባ ነው። መሪ ወዲያጆ ማለት አንድ አረብ ሀገር የነበረ ፍየል ጠባቂ በቀደም እንደዛ ሲሰች ማን ተምሮ ነው ጦር ሜዳ የሚመራው? እሺ ማን ይምራው? ሂድና ምራው። መጣን ትርጉም ይሄ ትግራዋይ ነው እንግዲህ የሚያስለፈልፍ። አታውዚ በአኻ ተጸሊለ መጽያፍ ዛብዛ በአኻ ተጸሊለ ኮማንደር አይባል። ትግራዋይ ሰብ አይቀትልንም። ትግራዋይ ውሉዱ አይቀትልንም። ትግራዋይ በዓል ሓዳሩ አይቀትልንም። ኢትዮጵያውያን ሪኻ እናቃጸሉ ብዳቦ ድዮ ንኽንበልዖም ብንጀራ ይሓይሸና እናበሉ ሪኻ ግን ሕጂ ዕላል ኣሎ። ብዙሕ ዓይነት ዕላል ክትዕልል ኢኻ ኮማንደር ሓዊ ኣብዛ ክፀውየካ እሞ ፅሒፈልካ ኣለኹ ቮይስ ለገይረልካ ኣለኹ። ግን እዚ ልንገር፣ አሁን ሞጣን ለማናደድ ስትፈልግ የሚያናደው ነገር አለ። አሁን አንተ ትግራዋይ ልጁን ገደለ፣ ትግራዋይ ሚስቱን ገደለ አማራ ስለሆነች ምናምን ብለህ እሱን ስሜታዊ ልታደርገው አችልም። እሱን ስሜታዊ የምታገለው ሰሜናዊ አንዱ ነው እየሰራ ነው ስትል በቃ ተግ ነው የሚሉ ይነደዋል። አይበቃውም? ለምን ይሄ የአማራ የትግራይ የኤርትራ ጥምረት እሱን ያሳብደዋል፣ ያንጨረጭረዋል። ኧረ ኮፒሊንግ አድርጉ፣ ኮፒሊንግ ታብታብ አድርጉ በእናታችሁ። ወይኔ ተወላሁት። ኮፒሊንግ አድርጉ፣ ኮፒሊንግ ታብታብ ኮፒሊንግ
ሶሪ ብሮ ኮማንደር፣ እኔ ይገባኛል። እሱን ለማናዳድ ነው። በሚናገረው ልክ ደግሞ መናገር ስህተት ነው። አንድ ሰው ቀድሞ መጥፎ ነገር መናገርን ሲጀምር አንተ ያንን መጥፎ ነገር መድገም የለብክም። ለምን እንዲያናግር ነው። አሁን ቁጭ ብሎ ሲያዳምጥ ነበር። እኔ ስገባ ነው ነገሮችን የቀየረው እንጂ በቃ ትግራዋይ ሚስቱን ገደለ እንድትለው ዳላስ ላይ አረዳት ወደ ሱዳን ገባ ጠፍቶ ምናምን በቃ ታሪክ ነው። ያንን ቪዲዮ ተቀርጿል። አንተ አሁን ለጊዜው እንትን ልትለው ትችላለህ። ያ ቪዲዮ ወደ ሌላ ይሰራጫል፣ ሌሎች ሰዎች ይሰሙታል። ሰዎች 3 አይነት ጆሮ አላቸው። ዛሐወይ ኮማንደር 3 አይነት ጆሮ አላቸው። አንዳንዶቹ ያዳምጡህና ያገናዝባል። ይህ ፋራ ነው እንዲህ ምን አይነት ደደብ ነው ይለዋል። አንዳንዱ ደግሞ በተናገርከው ልክ ሊናገር ይሞክራል፣ አሁን ባናደድከው ልክ። አንዳንዱ ደግሞ መናገር የማይችላል እንደ ፋራ ምናቅ አርጎ አይተውም። አሁን ሚስቱን አሁን አማራ ሆኖ ሚስቱን ትግራዊትን ሊፈታ ወይ ልጆች የሰው ልጅ አስተሳሰብ እንደዛ ነው። እና ትዛረብተላ ማለት አንተ ስሜትን ብቻ የሚገልጽልህ ሳይሆን ነገ ጧት የሚል ነገር አለ። እና ስንነገር አሁን እንደ በፊቱ አይደለም። በፊት በሁሉም ዘር ትቀልድ ነበር፣ በአማራው በኦሮሞ ምናምን ትቀልድ ነበር። አሁን ግን እየከፋ ነው። አንድ ነገር ኦሮሞ ስትናገሩ ከልቡ ነው የሚከፋው፣ ከልቡ በቃ ደሞ ያንተከትከዋል። ዘረኝነት አሁን ደማችን ውስጥ ተዋህዶ አጥንታችን ውስጥ ገብተዋል። እና እንደዚህ አይነት ነገር ስንናገር እንጠነቀቃለን። በፊት እኮ በሁሉም እናላግጥ ነበር፣ በአማራም እናላግጥ ነበር ምናምን። ግን አሁን ጊዜው አይደለም፣ ጊዜው የከፋ ነው። ብዙዎቹ ስሜታዊ ሆነዋል። ብዙዎቹ ስለ ዘራቸው ከእምነታቸው በላይ አሁን ዘር ከእምነት በላይ እየሆነ ነው። አንድ ሰው ለእምነቱ ይሞታል፣ ለማተቡ ይሞታል። አሁን ኢትዮጵያ ውስጥ ያለው ነገር ለዘሩ የሚሞት እየመጣ ነው። እና የአንድን ሰው ዘር ስትናገር ያንተን ዘር አይምርልህም። አጠገቡ ካገኘው ሊገለ ይችላል፣ ወይ አጠገቡ ካገኘው ሊሰድበው ይችላል። ይሄ ነገር ስላለ መቆጠብ አለብን። ይህን ምክር አበዛኝ። ስማ ገና አይጠበቅም። እና ሞጣ ትግሬዎችን ተፋታ። ደስ አይልም፣ ይደብራል። ይሄ ደግሞ እውቀት ሊሆን አይችልም። እናቴን በጣም ነው የሚያስጠላው። ደግሞ አማራ ብቻውን ስልጣን ላይ አይመጣም። ሁሉንም ብሔር ብሔረሰብ አሳትፎ ሁሉንም ብሔር ብሔረሰብ በፍቅር ይዞ ነው ስልጣን ላይ የሚመጣው እንጂ እንደዚህ አማራ ብድግ ብሎ ምናምን ስልጣን ላይ አይመጣም። ሌሎቹ አይፈቅዱም። በቃ ትግራይም ጋር መስራት አለበት አማራ፣ ከኦሮሞም ጋር መስራት አለበት፣ ከሁሉም ጋር። አንተ የምታደርገው አሁን እንደ ሌላ ነገር ነው። ሁለተኛ ነገር ደግሞ የትግራይን ነገር በጣም ተጋግመህ ታነሳዋለህ። አንዴ ያልቀዋል፣ አንዴ ተቆራርጠዋል፣ አንዴ ወጣት የለም ትግራይ ውስጥ፣ አንዴ እነዚህ ህወሓቶች በቃ ሰባብረናቸዋል ትላለህ። ትንሽ ቆይተህ ደግሞ መሪ ወዳጆ ከህወሓት ጋር ነው የሚሰራው ትላለህ። ከዛ ደግሞ ዞር ብለን ደግሞ ስናይ ደግሞ እንዲህ ተመርቀው እናያለን። ቪዲዮ ምናምን አለኝ እኔ እልክልሃለሁ። ሞጣ ገራሚ ይሄ ገና አርሚ 7 የሚባለው ነው። በጣም ትግራይ ላይ ጎበዞች ናቸው፣ ኮማንዶች ናቸው። እና ለምን መሰለህ አብይ አህመድ ብዙ ትምህርት አስተማረን፣ ብዙ ትምህርት። የመጀመሪያው ጦርነት በጣም ብዙ መስዋዕትነት አስከፈለ፣ ብዙ ነገር። አሁን ግን በጣም እየተዘጋጁ ነው፣ በጣም ዝግጅት ላይ ናቸው። ሁለተኛ ነገር ደግሞ ኤርትራ ራሱ ባናለች። ኤርትራ ሞጣሐዊ ኤርትራ እንደ ሀገር የምትቆየው ቲፒኤልኤፍ ስልጣን ሲይዝ ነው። ቲፒኤልኤፍ የበላይነት ሲይዝ። አንዳንዴ እኮ እውነት አለ እኮ። አሁን ቲፒኤልኤፍ በጀርባ መዘወር ትፈልጋለች ምናምን ስትል ሰምቻለሁ። አዎ ልክ ኮማንደር ከምዝና በልካ ክታራስን ወንበር ተላዕልካ ከምዚ ዘይግበር ሞጣን ለማናደድ ስትፈልግ ቲፒኤልኤፍ ግማሽ እኮ ያለው ቤተ መንግስት ነው ትለዋለህ። ግማሽ እኮ ቤት አውቀው እኮ ነው ምናምን ትለዋለህ። በዚህ ነው የሚቃጠለው እንጂ ትግራይ ውሉድ ሓሪዱ ቀቲሉ ዘይፋልና አንተ ይገባኛል፣ ልታቃጥለው እንደሆነ ይገባኛል። ግን ዝም ብለህ እንትን ትለዋለህ። እኔ ቲፒኤልኤፍ አውቀው እኮ ነው ትለዋለህ። ግማሹ ቤተ መንግስት እየሰራ ነው። እውነት ነው፣ ቤተ መንግስት እየሰራ ነው። ግን ሓቂስ ቀስ እናበልካ ተወፃ እምበር ኪድካ ዝግደፍ ገረፈሽ እንዴ? ዛሬ ምን ይገርፈኛል?
አሁን ለመናገር እኮ ቀላል እኮ ነው። ማን ገረፈ ያልከኝ አሁን አማራ እንዲህ ነው ብሎ ለመናገር ቀላል እኮ ነው በጣም። ግን የሆነ የሚይዝ ነገር አለ፣ ነውር የሚባል ነገር አለ። አሁን አማራ ላይ የሚደርሰው ነገር እኔ በጣም ያመኛል። ቡቡዬ እኔ ቆንጆ ብለም በአማራ ላይ የሚደረገው ጭፍጨፋ ትግራይ ላይ ያለፈ ነገር ነው። በሰዓቱ በትግራይ ሲያላግጡ እንደነበረው አውቃለሁ። ግን አሁን ያንን ስሜት ስለሚሰማኝ እኔ አማራዎችን መናገር ሌሎች ብሔረሰቦች ይከብዳል። ደግሞ ሰዓቱም አይደለም እንደ በፊቱ አይደለም፣ ተቀይሯልና ምንድነው ማድረግ ያለብን እኛ ሐሳብና ኣብ ስልጣና ድዩ ዘሎ ቲፒኤልኤፍ እንታይ ይሰርሕ ኣሎ ኣብ ትጥቂ ድዩ ዘሎ ጅብነት እንዴ ሞጣ ጨሰን እኮ ዛሬ እነዚህ ቆማጣ ትግሬዎች ጨርሰናቸዋል። ትግሬን የጨረሰው ያውም ፋኖ አማራን ግን ያሁኑ ፋኖ አይደለም ይላል። ወደዛት ሐሳቡ እኮ እንዴት እንደሚጋጭ ከዛ ትንሽ ቆይና አሁን ያለው ፋኖ ከሃዲ ነው፣ የትግሬ ተላላኪ ነው። ግን የበፊቱ ፋኖ ትግሬን ቀጥቅጠው ይላል። ማን ነው በፊት የነበረው? አሁን እንደዚህ አይነት የተወዛገበ የተምታታ አክቲቪስት እኔ በህይወቴ አይቻል አቅምዳቴ። ደግሞ አማራ እንዴት እንደሚሳደብ አንድም የሚደግፈው አካል የለም። እሺ ማንን ነው ሞጣ የሚደግፈው? መሬ ወዳጆን ነው? እስክንድርን ነው? ዘመነ ካሴን ነው? ደመቀ ዘውዱን ነው? ጄኔራል ተፈራ ማሞን ነው? ተመልከት፣ ጄኔራል ተፈራ ማሞን የሚያክል ሰው ይሄ ተርትራ የሸረሞጠ ትግሬ ነኝ ብሎ መጽሐፉ ላይ የጻፈ ቆይሽ ማን ይምራው? አማራንሽ አንተ ትመራው? ሞጣ ሚዲያ ታድለ ወደነችን ሚዲያ ያቋቋም ከቀን እስቲ ወንድ አማራ እኮ አንተ ረድቶ ሚዲያ ልትሰልበው። ጎጃም ብቻ ነው የሚደግፈው ይላል እንዴ? ማንንም አይደግፍም። ዘመነ ካሴ ጎጃም አይደል እንዴ? ይሄ በቃ ራሱን እንደሆነ ነገር ይሄ እኮ መጥፎ እኮ ሲቆይ ወደ እብደት ነው የሚቀይረው። በቃ ራሱ እንዳዋቂ፣ ራሱ እንደተንታኝ፣ ራሱ የሚናገራቸው ነገሮች ልክ ናቸው ምናምን። ሰዎች ደግሞ ስለሚስቁ ስለሚያስቃቸው ግር ብለው ስለሚገቡ በቃ የምናገረው ነገር የሆነ ጭንቅላቱ ላይ የሚመላለስ ነገር አለ። እብድ ነው የሚሆን። የኢትዮጵያ ፖለቲካ እንደዚህ በግምትና በፍላጎት የሚሄድ አይደለም። በጣም የተውሰበሰበ ሴራ የሞላበት ምናምን ገባች ወጣች ምናምን ወረደች ኤክስነስ በሉት የስንቱን ህይወት ያጨለመ ሞጣ በቃ የራሱን የሆነ መገንባት የሚፈልግ ሚዲያ ነው የሚፈልገው። በቃ ትልቅ ሚዲያ የሆኑ ሰዎች እንዲረዱት የሆኑ ሳተላይት ላይ ወጥቶ ሬዲዮ ድምፅ ላይ ተሰምቱ በቃ ሞጣ እንዲባል ነው እንጂ ምንም ከዛ ውጭ የሚያተርፈው ነገር የለም፣ የሚፈልገውም ነገር የለም። እነዚህን መሪዎች ጨፍጭፎ ማን ይምራው? አሁን ዘመነ ካሴ ደውሎ ሞጣ በቃ ናስቲ ናምራው እኔ ከትግሉ ልወጣልህ ነው መሳሪያ ይዘናት አገልቢሎ ምን የሚለው ይመስላል? ልጆቼን ላሳድግበት እኔ እኮ አሜሪካ ተመችቶኝ የምኖረው አንተ ነፃ እንድትወጣ ነው እንጂ አንተ ፋንድያ እኔ መሳሪያ ሊያዝልህ ሰዓቴን አባክኜ ለአማራ ስል ስራዬን ለቅቄ እያለ ጆካ ትክክል ነገር የሚናገር ይላል እንዴ? ሞጣ ምንም ትክክል ነገር ተናግሮ አያውቅም። እርስ በርስ የተጋጨ ነገር ነው የሚናገር። እርስ በርስ እንዴ ሞጣ ከማንም ሰው ጋር ተከራክሮ አያውቅም። ከመጮ ውጭ ከማለት እስቲ ከአንድ አማራ ጋር ቁጭ ብሎ ይወያይ። ወንድ ነው በቃ ይጮባል፣ ይሰድባል፣ ምናምን ያስወጣል። እሱ የሚፈልጋት ነገር አለ። በቃ ሞጣ ተብሎ ሲወራ እንዴ ሞጣ ጀግና ሞጣ ተታይ በቃ ይችን ነው የሚፈልጋት። የት ማንኛውም መሪ ነው ሞጣ የሚከተለው? አቋሙ የት ነው? አንድ እምነትን ጨፈጭፋል። ቤተ ክርስቲያን ላይ አፈንዲዲ አዲያሚ፣ መስጊድ ላይ ቀሚስ ለብሳል።
ማንንም እኮ ነው የማይሰማው። ማንንም ብሪጅስቶን ራሱ አሁን ልክ ነህ ትክክል ስለምትለው ነው እንጂ እሷንም ይህን ያክል አያቆያትም። ሀሳቡ ይጋጫል፣ አይገልጸውም፣ ይፈጨላለቃል። እንዲህ ቅድም እኔ ቁጭ ብዬ ወያኔ ስማ ወያኔ ያረገው እርኩሰት መርፌ አማራ እንዳይወልድ የተወጋ HIV የወጉን እየጨፈጨፉን ለ30 ዓመት አለ አኖራችሁ። አሁን ደግሞ በፋኖ ተደርባችሁ ልትመጡ ነው አለ። ከዛ ትንሽ ቆየት ብሎ ደግሞ እዛው እያለ ሳይቀይር ወሬ ትግሬ እንዲህ አህያ የሚጭን ማነ 70 ሚሊዮን አማራ ዳይ ወደ ቤተ መንግስት ተመልከት። ይህ ነገር አይጋጭም። አልቀናል ብሎ 70 ሚሊዮን ድርምስምሱን እኮ ነው የሚያወጣው። ግን ሰዎች ይዝናኑበታል። እኔ እሱ ቤት መግባት አልፈልግም ነበር። ኮማንደር የሚባለው ትግሬን ያስገባኝ